ዳቢሎስ በቁም ነው የሚልሽ። ዳቢሎስ ሰይጣን የለም። ዳቢሎስ በእግር ቆሞ ቢሄድ ጀዋርን አያሸንፈው። እንደው ሰኚ ቡድናቸውን እንዴት ትገልጿል? ሰው በላ ሰው ካልተገዳደለ የማይደሰት መቻቻል ማን ነው ማንን የሚችል? ጀዋርና አንድ ደግሞ ዶክተር በቀቅሳ ነው ማን ነው ዶክተር ሚልኬሳ የሚባል ደግሞ አለ ተተክቶለታል። አብሮት መጥቷል። አሁን ጸረ ኦሮሞዎች እኮ ኦሮምኛ ነው የሚናገሩት። የኦሮሞን ህዝብ ታገለው እንጂ አልታገለለትም። ጀዋር ታገለው እንጂ አልታገለለትም። ድሮ የሞተ ሰውን ነበር የሚነግደው። አሁን በቁም ያለውን ሰው መነገር ጀምረዋል። ሁለት ውርደት ነው ያዋረደን። አንድ ጀግናችን በላብን፣ ሁለት የጀግናችን ቀብር ስነ ስርዓትን በጠበጠብን። የመናዊም ቢሆን ጸረ ኦሮሞ ብቻም ሳይሆን ጸረ ኢትዮጵያ መሆኑን 100% አረጋግጠናል። ሮብ ውሳኔ ተቀበል ብለው ኢንተርቪው አድርጎት ለመጨረሻ ጊዜ ሰኞ ገደሉት፣ ሰኞ በሉት። ጀዋር አገር ቤት በነበረበት ጊዜ አንድ ትምህርት ቤት አልገነባም ለዚህ ህዝብ፣ አንድ ትምህርት ቤት። እኛ እኔ ሰኚ እንደ ጨፌ ወጣቶች 4 ትምህርት ቤት ገንብተናል። እያንዳንዱ ትምህርት ቤት ውስጥ 1700 ተማሪዎች ይማራሉ። አንዱን ገንብተን እየጨረስን ያለ ነው። በፎቶ እያስተዋወቀልን አለ። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የሀቅና ሳቅ ሚዲያ አድማጭና ተመልካቾቻችን እንደምን ሰንብታችኋል? ይህ ልዩ ዝግጅታችን ነው። በዛሬ ልዩ ዝግጅታችን እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችንን ተዋውቀን ወደ ፕሮግራማችን እናልፋለን። እስከ ፕሮግራማችን ፍጻሜ አብራችሁን ሁኑ። አንቱ ልበል አንተ ልበል? አንተ ብትይኝ አንተ ልበል ተፈቅዶልኛል። እንኳን ደህና መጣክ። እንኳን ደህና ጠበቅሽ። ዛሬ እንግዲህ የተለያዩ ጉዳዮችን እያነሳን እናወራለን። ከዛ ውስጥ ግን እንግዲህ ያው ከሰሞኑ አክቲቪስት እንበለው ፖለቲከኛ ጀዋር መሐመድ ያንተን ፎቶ በመለጠፍ በማህበራዊ ገጽ ላይ የተለያዩ ነገሮችን እያለ ነው። ስምክን በመጀመሪያ ታስተዋውቀንና ቀጥታ ወደዛ ጉዳይ ነው የምናልፈው። አንተንና ጀዋር መሐመድን ምን አገናኛችሁ ከሚለው እንጀምራለን። በመጀመሪያ ግን ስምህን አስተዋውቀን። አመሰግናለሁ። ሰኚ ደሹ እባላለሁ። ጨፌ ወጣቶች ሁለገብ ህብረት ስራ ማህበር መስራችና ፕሬዝዳንት ነኝ። ከዛ ውጭ እንግዲህ ቅድም እንዳልኩት በተለያዩ ሀሳቦች እየተነሱ ነው በአንተ ጉዳይ ላይ እና አክቲቪስት ጀዋር መሐመድ ያንተን ፎቶ በማህበራዊ ወይም ደግሞ በፌስቡክ ገጹ አውጥቶ የተለያዩ ነገሮች እንዲባሉ ሆኗል እና እንደው አንተንና ጀዋር መሐመድን ምን አገናኛችሁ ከሚለው እንጀምር። ምክንያቱም መነጋገሪያ ሆኗልና ማህበራዊ ሚዲያ ላይ። አመሰግናለሁ። እኔ የፖለቲካ ሹምም አይደለሁም፣ ፖለቲከኛም አይደለሁም። እኔ አንደኛ አንቄ ነኝ፣ ሁለተኛ ስራ ፈጠራ ላይ የተሰማራው ሰፊውን ወጣት አቅፌ እየተጓዝኩና የጋራ ጠላታችን ደህንነትን አድርጌ እየሄድኩ ያለሁት ነኝ። ከዛ ውጪ ከአክቲቪስቶች ጋርም የሚያገናኘኝ የለም። ለአክቲቪስቶች ትልቅ ቦታ አለኝ፣ አከብራቸዋለሁ፣ አከብርላቸዋለሁ ሀሳባችሁ። ነገር ግን አክቲቪስት ወደ አትሊስት ሲወርድ ደግሞ ይደብረኛል። አትሊስት ሆኖ አገራዊ ጉዳዮችን ህዝባዊ ጉዳዮችን ማቀንቀን ሲገባ የጉሊት ጉዳይን ስትቆጥር ወደ ጉሊት ሲወርድ ወደ ቡና ጠጡ ሲወርድ ቡና ጠጡ ውስጥ ሲለቅም በአጠቃላይ ፌስቡክን ወደ ፌስቡክ ተቀይሮ ጀዋር ስጋ ቤት ተብሎ መሰየም አለበት እንጂ የጀዋር መሐመድ ፌስቡክ አሁን ተበልቷል፣ አልፎበታል። የፌስቡክ ዘመን ላይ አይደለም ያለ ነው። አሁን ያለ ነው ብዙዎች ሚዲያኖች ቲክታክ አለን፣ ዩቲዩብ አለ። ድሮ ቲክታክ አልነበረም። ወደ ቲክታክ እንዲመጣ ምኞታችን ነበር። ነገር ግን ቲክታክ ላይ ሲመጣ ምክንያቱም ከፌስቡክ እና ከዩቲዩብ አጠቃቀም ስልት ውስጥ ስለወጣ ከዲሲፕሊንም ውጪ ስለሆነ ፌስቡክንም ወደ ፌስቡክ ከቀየረ ሰው ፎቶዎቹን ብቻ የኔ ፎቶ ብቻ አይደለም፣ በነገራችን ላይ አጠቃላይ ኦሮሞ ነው ተብሎ
ኦሮሞ ሆኖ ምንም ነገር ሱቅ የሚሰራም ይሁን የፖለቲካ አመራርም ይሁን ከብት የሚነግድም ይሁን ነጋዴም ይሁን ፖለቲከኛ ሞኝ አንቄ ሞኝ አክቲቪስት ሞኝ ሁሉም ላይ በጅልማ ነው በህዝብ ኦሮሞ ላይ እየዘመተ ያለ። ይሄ ኦሮምኛ ተናጋሪ ጸረ ኦሮሞ ነው እንጂ ኦሮሞ ሆኖ ነው የሚለውም ነገር የለኝም። ሁለተኛ ለኔ እኔን ነው የሚመለከተኝ ብሎ ወደ ማህበራት ሲመጣ እሱ እኮ ዘርሮ ዘርግፎ እንደ ሎሚና እንደ ሸንኮር አገዳ መጦ ጥሏቸው የሄደውን ወጣት ነው ሰብስበን ዛሬ በስነ ልቦናም ሆነ በኢኮኖሚም አኗኗር ዘይቤም ሆነ በአስተሳሰብም ሆነ በሂደት ላይ መከራ እየበላንበት ያለ ነው። እሱ ዘርቶ የሄደ ነው። ማፊያ ቡድን ይላል። አብዛኛው ማፊያ ቡድኖች ራሱ አደራጅቶ ቀልቦ ግማሹን ስኳር አስመጭና ላኪ አድርጎ፣ ግማሹን ዘይት አስመጭና ላኪ አድርጎ፣ ግማሹን አጋች አድርጎ፣ ግማሹን አፋኝና ገዳይ አድርጎ የሄደን ስለ ክደት ስለ ሌብነት እሱ ስለሚዘረዝራቸው ዝርዝሮች ዝርዝር ኪስ ይበሳል ብለን ካልተወን በስተቀር ስለሱ 48 ሰዓትም አይበቃንም። ግን ዋና ዋና እንነጋገር ካል እንደው የኔ ችግር የለውም፣ የፖለቲካ ፓርቲዎችም ችግር የለውም። ግን የሴቶችን አምላክ አይፈራም። ከሴት የተወለደ ሰው ነው። እሱ የተወለደበትን አባት ስለማያቅ በአክስቱ ባል ስለሚጠራ እሱም በዛው ልክ ከቡና ጠጡ የምታፈላ ሴት እስከ አክቲቪስት ሴቶች እስከ አንቂዎች ድረስ ያልወለደላቸው የለም። ከ8 ሴቶች በላይ ወልዷል በዚች በ4 ዓመት ውስጥ። በዚች 4 ዓመት ውስጥ ይሄ እኮ ለራሱ ብቻ ራሱ አንድ እርዳታ ድርጅት ማቋቋም አለብን። ካምፕ ነገር ማቋቋም ያስፈልጋል። ለልጆቹም ማሳደግም እንደገና ለእናቶቹም በተለይ አንዲት ልጅ እቺ ፎቶ ላይ ሊያሳይሽ የሚችል ልጅ ቡና የምታፈላ የነበረች ነች። ቡና ከምታፈላው ቦታ እኮ ነው ወስዶ የወለደለት። ዛሬ ዞር ብላ ማይ እየለመነችን እኛ እኮ አንናገር ከተናገርን ነገር ይበላሻል ብለን ነው የደበቅን እንጂ እንታከካል የሚያቀኝ ከከኝ ብላለች። እከክና እናከዋለን። ስናካው ግን ቁስሉ እከክን ለማጥፋት ብለን ሌላ ቁስል እንዳንፈጥር ብለን ነው እንጂ ማውረድ በዚህ ልክ ከሆነ ማውረድ አይከብደንም። ማውረድ ማንደርስበትንም ሾላ ከእንጨት ላይ ወርውረን አውርደን እናቃለን። አሁን ግን እኔና እርሱ ጠፍጥፈን የጋገርናት አገር የለችም። አገር በሱ አይፈርስም። አርሰን አምርተን የሰበሰብን ወጣት የለም። ጎተራ ይከተትንና ቆንጥረን ወደ አደባባይ አውጥተን አሁን የምናስራሽን ወጣት የለም። የምናባለም ወጣት የለም። ምንድነው የጀዋር ፍላጎት ብለህ ታስባለህ? አሁን እንግዲህ ከጠቅላይ ሚኒስትሩ ጀምሮ ጀዋር የተለያዩ ሰዎችን የመተቸት እንዲሁም ደግሞ ሀገራዊ ማለትም ለኦሮሞ ሕዝብ ቆም ያለው በሚል እሳቤ የተለያዩ ነገሮችን እያደረገ ነውና ያለው የጀዋር ዓላማና ፍላጎት ምንድነው ማለት ይቻላል? ምክንያቱም አንተ ጋርም ደርሷል። አሁን ከጠቅላይ ሚኒስትሩ አልፎ እንግዲህ አንተም የሱ ተጠቂ ማለትም ስም የማጥፋት ሁኔታ ደርሶብኛል እያልክ ነውና ምንድነው የጀዋር ፍላጎት ልንል እንችላለን? ምንድነው የሚፈልገው?
ብዙ ጊዜ የደም ነጋዴዎች ፍላጎታቸው አይታወቅም። የደም ነጋዴ ታስታውሻለሽ 1998 ላይ ክርስቲያን የሚባል ከኦሮሚያ ውስጥ አንገቱን ብላችሁ አውጡ ብለው ከጅማ ውስጥ አውጡ አለ። ጅማ ውስጥ ስንት ቤተክርስቲያን አቃጠለ። ከአርሴ ውስጥ ከተለያዩ ቦታ አሁንም ቅርብ ጊዜ እንኳን የምናገራቸውን ንግግሮችን ብትመለከችው ሁል ጊዜ ከኦሮሞ ሕዝብ ጠላት ጎን ነው የሚሰለፈው። አለፍ ሲል ደግሞ ከኢትዮጵያ ጠላቶች ተርታ ነው የሚሰለፈው። ስለዚህ ቋሚ የግብፅ ፈረስ ስለሆነ ሁሌ እሱ የሚያራምደው በድሮ በሬ ያረሰ የለም። ግን እሱ እንደ ድሮኑ ወጣትን ይረዳል። ጠቅላይ ሚኒስትሩም በል ብልጽግናም በል ይሄ ስርዓቱም በል የሁላችንም የዋጋ ክፍያ ውጤት ነው። ይሄ መንግስት የተኮላሸንለት መንግስት፣ የተሰበርንለት መንግስት፣ የደማንለት መንግስት እንደርሱ አንዱን በርገር በልቶ 5ቱን በርገር ከጀርባው አስቀምጦ ሚዲያ ላይ ወጥቶ ዩቲዩብ ላይ የሆነ ነገር ተናግሮ ወይ ፌስቡክ ላይ ተናግሮ ሲመለስ ያስቀመጣቸውን 5ቱን በርገር እየጨረሰ አይደለም። ይሄ ወጣት ይሄን ስርዓት ለውጥ ያመጣ። ይሄ ወጣት ደብተሩን ሱሪ ውስጥ ከቶ እስክሪብቶ ጆሮ ሲል ከቶ እጁን አጣምሮ ስናይፐርና ታንክ ፊት ቆሞ ነው እንደ ባህር ዛፍ ቅጠል እየረገፈ ይሄን ለውጥ ያመጣው። አገር ቤት ሲገባ የተቀረውን ከሞት የተቀረውን ወጣት ይቅርታ አልጠየቅም፣ አላመሰግንም። ኤባስ ብሎ 2 ዓመት ሳይሞላ ከበቡኝ ብለው ደግሞ በአንድ ሌሊት ከ280 በላይ በላን። ኦዲትም ሰርቶ ሂሳብ ሰርቶ ሲመጣ ከውጭ ሲመጣ ሂሳብ ሰርቶ ነው የመጣ። 5000 ቄሮ ነው ረግፎ ይሄ ለውጥ የመጣ ብሎ ነው የተናገረ። ከዚህ መንግስት ጎን ቆሙ የኦሮሞ መንግስት ነው ብሎ የሰበከ እሱ 5000 ቄሮ ረግፎበት ነው የመጣ ብሎ ሲል ያንን ሂሳብ በምን ስሌት ነው የሰራ ብሎ የጠየቀው ሰው የለም። ግን እሱ ስላለ ብቻ ሁሉም 5000 ቄሮ ተሰውቶበት ነው የለውጥ የመጣ ይላል። የተሰዋው ግን ከ200,000 በላይ ነው። 5,000 እሱ ቆጥሮ እነኚህ ይረሸኑ ብሎ ሰጥቷቸው በካሜራ ሰብስቦ የያዛቸው ወይም የነገዳቸው አስከሬኖች ሊሆን ይችላል። እሱ ጋር የደረሱ የአስከሬኖች ሪፖርት ፎቶን እየነገደ ስለሆነ ድሮ የሞተ ሰውን ነበር የሚነግደው። አሁን በቁም ያለውን ሰው መነገድ ጀምረዋል። ምክንያቱም የኛ መሪዎችን በሙሉ የኢትዮጵያ መሪዎችን በሙሉ የኦሮሞን መሪዎችን በተለይ የኦሮሞ መሪ ብቻ ነጥሮ ለይቶ ነው እየተሟገተ ያለ። አሁን እንደውም ምንድን ነው የሰማሁት ትላንትና ከዶክተር አብይ አህመድ መለስ 10 እጅ እጥፍ ይሻለናል እያለ ነበር። እንግዲህ ተመልከች እያለ ወያኔ ዶክተር ካሳ እያለ ነበር፣ ወያኔ ቡቅሳ እያለ ነበር። ንቀሉ ነው እሱ ሁሌ ንቀሉ፣ አድቅቁ፣ አቃጥሉ፣ ዝጉ፣ ውጡ፣ ጩሁ ነው እንጂ አንዳች ቀን ሰላም ፍጠሩ፣ ስራ ስሩ፣ በዚህ ግቡ፣ በዚህ ውጡ፣ እንዲህ ተምሩ፣ እንደዚህ አድርጉ፣ መንግስትን ደግፉ፣ ከመንግስት ጎን ሁኑ፣ ልማት አልሙ፣ እኔ ከኔ ደግሞ ይሄን ረዳለሁ የሚል አንድ ነገር የለም። ለምሳሌ ብንወስድ ከጀዋር ለኦሮሞ ህዝብ ከጀዋር እዚህ ቀበሌ ወረዳ ውስጥ አንድ ወረዳን ይዞ የሚያስተዳድር አንድ ካቢኔ ለኦሮሞ ህዝብ ከጀዋር 10 እጅ እጥፍ ይበልጥልናል። ጀዋር አገር ቤት በነበረበት ጊዜ አንድ ትምህርት ቤት አልገነባም ለዚህ ህዝብ፣ አንድ ትምህርት ቤት። እኔ ሰኚ እንደ ጨፌ ወጣቶች 4 ትምህርት ቤት ገንብተናል።
እያንዳንዱ ትምህርት ቤት ውስጥ 1700 ተማሪዎች ይማራሉ። አንዱን ገንብተን እየጨረስን ያለ ነው። በፎቶ እያስተዋወቀልን አለ። አንድ ወጣት አንድ ሱቅ አልከፈተለትም። ሁለት እግሩ ተቆርጦ በላውቸር እየተገፋ የሚሄዱ ልጆች ብዙ ልጆች አሉ። በሱ የተነሳ የሱ የከበቦች ለታ የከበቡኝ ድረሱልኝ ለታ የተመቱ ልጆች ሁለቱም እግሩ የተቆረጡ ልጆች በቲክታክ ላይ እየለመኑን አሉት ላይቭ እየወጡ እነሱን ሁላ የሚያይ አይን የጠፋው አይን ያጣ ወጣቱ ሁሉ ከለመና ራሱን አላቆ ሰርቶ የሆነ ትንሽ ነገር ኢኮኖሚ ሲይዝ አይኑ ደም ይለብሳል። ስለዚህ ከሞት እስከ ህይወት የሰዎች ፎቶ መሸጫ ጀዋር ስጋ ቤት። ስለዚህ ስጋ ቤት ለሚሰራ ሰው ደግሞ ምን አይነት ለስጋ ቆራጭ ምን አይነት ቦታ ነው የምትሰጪው የሚል ደግሞ ስለዚህ በፊት የምጠበቀው ደረጃና ዛሬ የምናይበት ደረጃ አይገናኝም። ስለዚህ አንድ ሁለተኛ ፈልፈላም ነው እሱ። በነገራችን ላይ ፈልፈላ ስሜን ጠራ ፎቶ ይለጠፈ አለጠፈ ምን ያደርጋል? ፈልፈላ ማለት በኦሮሞ ትልቅ ትርጉም አለው። ፈልፈላ ማለት ፈሎ ይባላል። ፈሎ ፈልፈላ ማለት በዘር የተረገመ ዘር ከሆነ ካለ 3 እግር ሆኖ ሰው ከተወለደ ከብት 3 እግር 4 እግር 5 እግር ሆኖ ከተወለደ ወይ ሰው ተጣሞ ከተፈጠረ ወይ ደግሞ ሰው በእጅሽ ላይ ከሞታ ነው ፈሎ የሚደረገው። ድሮ ባዶ እጅሽ እጅሽን በሰልሰለት እሰሪ ሰው ከገደልሽ እጅሽን በሰልሰለት አስረሽ ጉማ እስክትከፊ ድረስ በየገበያ የዞርሽ እንድትለምኝ ይደረጋል። ባዶ እጅሽ እየሄድሽ እርሱ ግን ፈልፈላ ማለት ደግሞ በሌላ በኩል ደግሞ ሟርተኛ ማለት ነው። ሟርተኛ ጠንቋይ ማለት ነው። የሱ ሟርት ከውጭ እንደገባው ከጉልበት በታች ራቁቴን አድርጌ ጥቁር በጥቁር ለብሼ በአምቦ ከተማ ውስጥ ባዶ እግሬን ሄዳለሁ ብሎ ነው የመጣ። ባዶ እግሩ አምቦ ውስጥ ታጅቦ ሄዶ ከዛ ተመልሶ ሲመጣ የለውጡ መሪ ማርች ቀያሪ በአንዴ ሁሉ ነገር አቀንቃኝ የኦሮሞ ሕዝብ አይን ብሌን የሆነውን አርቲስት ሃጫሉ ሁንዴሳን ጠደቸ ሙርቶ አርቲስት ሃጫሉ ብሎ የሃጫሉ ሁንዴሳ የአርቲስቱ ሃጫሉ ሁንዴሳ ውሳኔ መድረክ ብሎ ከጉዮ ጋር ሆኖ ነው አቅርቦ ሮብ ውሳኔ ተቀበል ብሎ ኢንተርቪው አድርጎት ለመጨረሻ ጊዜ ሰኞ ገደሉት። ሰኞ በሉት። ሮብ ቃሉን ተቀብሎ ውሳኔ ወስኖበት ሰኞ በሉ። የበላ አንዱ እሱ አንደኛ ውጪ እያለ በሰው ሀገር ሆነ አይደለም ነፃነት መመኘት ውስጥ ሆነ ታግሌ ነው የሚለው ዘፈን ዘፍኖበታል። በቅኔ እኔን ለመንካት ነው ብሎ ቂም ይዞበታል። ማሩኜ ሊበላው ነው በቅኔ እኮ ነው የገባ ባዶ እግሩ አምቦ። የአምቦ ሕዝብ አልገባውም በወቅቱ እንጂ ቅኔ እኮ ነው ባዶ እግሩ መግባቱ። አምቦ ሕዝቡ አምቦ ነው መነሻ ትግሉ ብሎ ነው አክብሮን ነው ብሎ ነው የወሰደው። ግን አይደለም ቅኔ ነው ጥንቆላ ነው። ገብቶ በአመቱ በላው ልጁ በላው። በቃ ዱዳ አድርጎ አስቀረን። ሁላችንም አመት ጠብቀን መታሰቢያ ለቅሰው እንድናለቅስ አደረገን። ሃጫሉን የበላው እኔን ይምረኛል ብለሽ ታስቢያለሽ? ይሄ እኮ አብይ አይደለም የኦሮሞ ሕዝብ በሙሉ ተሰብስቦ ደሙ በበርሜል ቢሰጠው አለቆጦባ ነው የሚጠጣው። አለቆጦባ ነው የሚጠጣው። እንዴት አድርገሽ? አንድ ሁለተኛ እዚህ የመሪዎቻችን እና ኮሚሽነር አራርሳ መርዳሳን እና ጄኔራል ኃይሉ ጎንፋን
ጀነራል ጎንፋ እሱ ያልቻለውን እኮ ነው ያሸነፈ። እሱ አስገባለሁ በአንድ ቀን አስገባለሁ ብሎ ዳውድ ኢብሳን ሲያስፈራራ የነበረውን ኦነግ እንትን የወላ ሰራዊት እሱ ሲያባሩ ጠርፌ ተቀመጥ ብሎ ሲሉት ጥሎ የሄደውን የገባ የተሰበሰበ ሽፍታ ነው ብሎ ያለውን። በዚህ አጋጣሚ አንድ ነገር ልንገርሽ። ኦሮሚያ ውስጥ የሚንቀሳቀሰው በኦሮሚያ ክልል ውስጥ የሚንቀሳቀሰው ፋኖ ነው የሚባሉት በሙሉ የሱ ሰራዊቶች ናቸው። የሱ ሰራዊቶች ናቸው። ፋኖ ኦሮሚያ ውስጥ የተደራጀ ፋኖ በሙሉ የሱ ግሩፕ ናቸው። ጠቅላላ ፋኖ አርሲ ውስጥ ይህን ሁሉ የሚያደርጉት የሱ ቲም ናቸው። ሀምቦ ውስጥ እንኳን በቀደም የተያዙት ማፊያ ቡድን ነው፣ ጋንግስተር ነው የሚለው የሱ ልጆች ናቸው። እሱ ሲጠብቁ የነበሩት አልሰጥም፣ አሳልፌ አልወጣም፣ ውጣ አልወጣም የሚለውን ጌቱን ታውቂያለሽ? እነ ጌቱ እሱ ጋር የነበሩት የእሱ ጠባቂ ልጆች የት ናሉት? ዛሬ የት ነው የወደቁት? አይተዋቸዋል። ጥበቃ ገብቶ ግማሹ ነው። ዛሬም እንኳን በዛ አይን እየታዩ እየተሰደዱ እነ ጌቱ እነ ዳዊት እነ ሰኚ ስንት ልጆች ወድቀዋል እኮ። የሚሄዱበት መሄጃ ጠፍቷቸው እኮ እኔ ጋር ያሉ ልጆች ናቸው እኮ፣ የኔ አባላት ናቸው እኮ። የዚህ ማህበር የጨፌ እሱ አሁን ዛሬ የሚኮንነው እሱ አራግፎ የሄዳቸው ልጆች ሰብሳቢ ነው። ጨፌ ወጣቶች ማለት እሱ መጥቶ የጣላቸውን ሰበሰብ ናቸው። ምንም ባናደርግላቸው ሞራል ፈጠርንባቸው፣ ተስፋ ሆንላቸው። መሀል ላይ ነው እሱ ተስፋ የፈጠረ፣ ተስፋ ሲያጨልም እንጂ ሁልጊዜ ጭምብል መዘርጋት፣ አለማግባባት መፍጠር፣ አመኔታን ማሳጣት፣ መሞከር። እንደው ከዚህ ጋር አያይዘክ እንግዲህ ሰኚ ከዛ ውጪ እንደው ሳላነሳ የማላልፈው ነገር ዘሪሁን ነው ሰውየው፣ ሰኚ አይባልም ብሎ ነበረ። ዘሪሁን የሚባል ሰው ታውቃለህ ወይንስ አንተ ዘሪሁን ነበር? ይህንንም አጥራልን እስቲ። ድሮ ዘሪሁን ይባል ነበር እና ከለውጡ በኋላ ነው ሰኚ የተባለው የሚልም ነገር ክስ አቅርቦብሃል። አዎ ችሎቱ ባይለይም የተሰየመ ችሎቱ ይሄ ኡርጂ ፈከኝ ደሎታ ይላል። ኡርጂ ፈከኝ ደሎታ ኮቤ ቁልቁሌሱም ማራ አንገ ፕሬዝዳንቱም ይላል። ከሌስትሮነት እስከ ፕሬዝዳንትነት ይላል። የራሴ ታሪክ ብቻ ያለበት ጎግል ላይም ገብቶ ኡርጂ ፈከኝ ደሎታ ብሎ ማንበብ ይችላሉ። ሰኚ ነበርኩኝ ሲወለድም ስሜም ያደኩም ሲያድግም ሰኚ ነበር። ሰኚ ነክ እስር በዛ፣ መከራ በዛ፣ ጭቁና በዛ። አንደኛ አዲስ አበባ ውስጥ ነው ተወለድኩት ኦሬሎች ነው ያደኩት። እዛው አካባቢ ገበሬዎች ውስጥ ነው። የተወሰነች ጊዜ ወጣ ብዬ ተመልሼ መጣሁ። የማንነቴ ጉዳይ ግን ከችግኝ ጀምሮ እንትን ያልኩትን የተፈጠርኩበት ነው። ከዘራችንም ነው ከቤትም ነው። በነገራችን ላይ በግራም በቀኝም አንድም ቅይጥ የሌለብኝ ሰው ነኝ። አንድም ቅይጥ ከየትኛውም ብሔር ቅይጥ የለኝም። ይሄን ስል ግን ሌላውን ብሔር ጠላለሁ ማለት አልጠላም። እናትክም አባትክም የኦሮሞ ማህበረሰብ ናቸው፣ ኦሮሞ ናቸው። ቋንቋዬን ከነኛ መሀል ይዤ ወጥቻለሁ። አዎ አፋን ኦሮሞ ትናገራለህ። ሌስትሮን በተመለከተ ይሄውን እኔ ምን እዛ ላይ መጽሐፍ ላይ በግልጽ ያስቀመጥኩ ሰው ነኝ እኔ። ሌስትሮ ለክሰርተ ይሄው ፎቶዬ በጋድ እና እስር ሲበዛ አባቴ ነው ይሄ ትግል እስከ መቼ የሚለው 8ኛ ክፍል ነው የተማረ ብሎ አምጥቷል። ይሄ ዲፕሎማ የፖለቲካል ሳይንስ ዲግሪ ህግ፣ በሌላ በኩል ደግሞ ዲግሪ ፕሮጀክት ማኔጅመንት፣ ማስተርስ ፕሮጀክት ማኔጅመንት ኮኦፐሬቲቭ ከስተመር ሰርቪስ ሪሰርች ነው የሰራሁበት። እሱ ግን የ8ኛ ክፍል ተማሪ ነው ያለ ብቻም አይደለም። እኛ ስንታገል ትግሉን በዚህ ልክ ነው የታገልነው። የከተማ ታጋዮች ስንሆን
በድምፅ አልባ በዚህ ልክ ነበር የታገል ነው። እንደርሱ በድሎት አላደግንም። እንደርሱ ድሎት ውስጥ አላለፍንም። ለዚህ ሁሉ ያበቃኝ እንዲህ ኮትኩቶ ላሳደገኝ ከኦሮሞ ማህበረሰብ ከአባቴም ባሻገር በተጨማሪ ማንነቴ ውስጤ አምኖ ጠንከር ብሎ እንዲወጣ እዚህ እስኪደርስ ድረስ ያመጣኝን መጫና ቱለማን ወልዳ መጫና ቱለማን አመሰግናለሁ። የመጫና ቱለማ ማህበር እዚህ አዲስ አበባ ላይ የሰራው ታሪክ ይሄ ነው የማይባል ታሪክ ነው። ታውቂዋለሽ፣ አንቺም የአዲስ አበባ ልጅ እስከሆንሽ ድረስ ጠንቅቀሽ ታውቂዋለሽ። በወቅቱ ኢቭን ኦሮምኛን ስንማር በሳባ ነው የተማርነው። ቁቤ በሌለበት በአማርኛ ኦሮምኛ ነው የተማርነው። እርሱ ግን ከየት ነው የመጣ? የእርሱ ባክግራውንድ ማን ነው? የመናዊ ነው ይሉታል፣ አደሬ ነው ይሉታል። በአጠቃላይ ግን አደሬም ቢሆንም የመናዊም ቢሆን ጸረ ኦሮሞ ብቻም ሳይሆን ጸረ ኢትዮጵያ መሆኑን 100% አረጋግጠናል። እስቲ ብዙ ጊዜ ጀዋር የሚያነሳቸው ነገሮች አሉ። እኛ ስንታገል አባቴ ሲታገል ምናምን ይላል። የጀዋርን ትግል እንዴት ታየዋለህ? ጀዋር ታጋይ ነበር? እንግዲህ በተለይ በኢህአዴግ ሰዓት ብዙ ወጣቶች ታድነው ብዙ ወጣቶች ተስፋ እንዲቆርጡ የተሰራውን ስራ እኛ ምስክሮች ነን። በወቅቱም የተደረገው ነገር ይሄንን ማንም ኢትዮጵያዊ የሚያምነው ነገር ነው። አንተ በተለይ ከሱ ጋር ባለህ ቅርበት የጀዋርን ትግል እንዴት ታየዋለህ? ጀዋር እውነት ታጋይ ነበር? ጎን ለጎን እንያዛሻል። እኛ እኮ ዘሪሁን ነበረ የሚለው ሰኞ የነበርኩትን ኮዳ ሲንጠለጠልብኝ 95 ቀን ባልቻ ሆስፒታል ፖሊስ ሆስፒታል 95 ቀን በሳፖርት ኦክሲጅን እና በግሉኮስ ብቻ ሲተኛ አባቴ ከመማረሩ የተነሳ ጥፍሬ የተነቀለ እኮ ለዚህ ትግል እኮ ይሄ እኮ የተቆራረጥኩት በዚህ ትግል እኮ የእግራችን ጥፍሬ የተነቀቀለ እኮ ትግል ነው። ሰኞ የነበርኩት ወደ ዘሪሁን ይቀየር ስትወጣ በወረቀት ትመልሳለህ፣ ትሞትብኛለህ፣ ስትሞት ስምህን መመለስ ነፍስህን መመለስ አንችልም ብሎ ስለኝ ያለ አባት በተደጋጋሚ ሰኝ እየተፈለገ ሲታሰር መረረው ወደ ዘሪሁን ተቀየረ። በቃ ወደ ዘሪሁን ይሄም ወደዚህ ስትገለብጥ ዘሪሁን ነው፣ ወደዚህ ስትገለብጥ ሰኝ ነው። ችግር የለም ስለኝ አይሆንም ብዬ ስል ትሞትብኛለህ አይሆንም ብሎ ፎቶን ይዞ ራሱ ቀበሌ ሄዶ አውጥቶኝ መጣ። ኦኬ ብለን ያ እስሩ ዘሪሁን ከተባልኩ ወዲህ እረፍት አገኘው። በመጠኑ ከሞላ ጎደል እረፍት አገኘው። እረፍት ሲያገኝ ልክ ትግሉ በሚጀምርበት ጊዜ ፍርድ ቤት ሂጄ በስነ ስርዓት ለውጡ ሊገባ ሲል ኦልሬዲ ትግል ሲጀምር ስንታገል የኦሮሞ ህዝብ ጥያቄ ምንድን ነው? እስኪ 1 2 3 4 5 ብለህ የኦሮሞ ህዝብ ጥያቄን አስቀምጥልኝ ብለሽ ጀዋርን ብትጠይቂው ሁለት አይመልስልሽም። ግን ድል አምጥቻለሁ ትግል ታግዬ እንደዚህ ወደሱ እናልፋለን። እንደው አተጋገሉን ሌሎች ወጣቶች አሁን እየታገሉበት ሁኔታ አለ። አንተም እንደምታውቀው በተለይ የአማራና የኦሮሞ ወጣቶች ይሄ ማንም ኢትዮጵያዊ ስለሚያውቀው ነው የምናገረው እና የእስር ቤት ቋንቋ አፋን ኦሮሞ የሆነበትን ጊዜ ሁሉም ሰው ያስታውሰዋል። ምክንያቱም በተለይ አዲስ አበባ ውስጥ የነበርን ሰዎች መንግስትም ያምን ነበር። በወቅቱ የነበረው ገዢው መንግስት እስር ቤቶች የአፋን ኦሮሞ ተናጋሪ ቋንቋ የሆኑበት እስር ቤቶች እንደነበሩ ይታወቃል።
ከነዛ ወጣቶች መካከል አንተ በወቅቱ ነበርክ። አሁን እንደምትለን ያው እኛም ባለን መረጃ መሰረት ማለት ነው። ነገር ግን ከዛ ደግሞ ጀዋር እኔ የቄሮ አባት ነኝ ብሎ የመጣበት ጊዜ ነበርና ጀዋር መቼ እንዴት ታገለ? ምክንያቱም ለእንትኑ ቅርብ ስለሆንክ ይሄን ጥያቄ የምጠይቅክና እንደው የትግል ሁኔታውስ ምን ይመስል ነበር? መረጃዎች አሉ ወይ? ጀዋር ሲታገል የሚያውቀው ሰው ነበረ ወይ? ይሄን እንድትመልስልኝ ነው። ጀዋር ከአገር ቤትም ከኢትዮጵያ ሲወጣ ከማውጣቱ በፊት የአዲስ አበባ ዩኒቨርሲቲ የኮሚኒኬሽን ዲፓርትመንት ዲን ነበር፣ ምክትል ዲን ነበር፣ የኮሚኒኬሽን መምህር ነበር። ወደ ውጪ ለትምህርት እድል ተሰጥቶ እነ ዶክተር አብይም እነ ዶክተር ለማም እነ ተመስገን ጥሩነህም እነ አብርሃም በላይም እነ ዶክተር አብርሃም በላይም ሁሉም እንደሄዶ ተምሮ እንደመጡት ለሀገራቸው እንደበቁት ሁሉ ነበር። እሱም ለትምህርት ተላካ ከዳ፣ እዛው ቀረ። እዛም ሲቀር ትምህርት ጨርሶ መምህር ነበር። ከዛ ውጪ የሱ ትግል መቼ ነው? የሱ ትግል መቼ ነው የታወቀ? መቼ ነው የታገለን? የኦሮሞን ህዝብ ታገለው እንጂ አልታገለለትም። ጀዋር ታገለው እንጂ አልታገለለትም። ለምሳሌ ልንገርሽ 1998 ላይ በሃይማኖት ጸብ ሲነሳ በጃድን አውጃለሁ አፍን በካራ የሚል እኮ ከሱ ነው የመጣ አይደል? በመንጫ በአፍ አድርጋችሁ ጃድን አውጃለሁ ብሎ የተነሳ ጀዋር መሐመድ መሆኑ ማንም ነው የማውቀው፣ ህዝብ ነው የማውቀው። ዛሬም ቪዲዮ ያለ ነው። ጸረ ክርስቲያን ነው ብለሽ እንዳት ጸረ ሙስሊምም ነው ደግሞ ጸረ ሙስሊምም ነው። ለምን ብለሽ ብትይ የኢትዮጵያ ሙስሊም ከተለያየ ብሔረሰብ ከተለያየ ሃይማኖት ነው የመጣ። መጀመሪያ የነበረው ሰብአዊነት አለው አይደል? ሙስሊም ከሆንሽ ሙስሊም ሆነሽ መጀመሪያ ሙስሊም አልነበርሽ። ከቤተሰብሽ ውስጥ ነው የወጣሽ ሙስሊም ስትሆኝ። እዛ እያለሽ የክርስቲያንን ደረጃና ሰው መሆንሽን ታውቂያለሽ። ሰው ነበርሽ። አሁንም እዛ ሙስሊም ስትሆኝ ሰው ነሽ። ሰው ነሽ። ሰውን እንዴት በአፍ ታርያለሽ? እንዴትስ ሰው ልጅን በመንጫ በአፍ ይረዱ ብሎ ያለው እኮ አማራን አይደለም ያለ፣ ትግሬን አይደለም ያለ፣ ሌላ ብሔርን አይደለም ያለ፣ ኦሮሞንም አላለም እኮ ክርስቲያን አለ። ክርስቲያንን የሚባለውን እረዱት፣ ኦሮሞ ክርስቲያን የለሁም ብሎ ሲል ያንን ስንት ቤተክርስቲያን ከጅማ ውስጥ ተቃጠለ። ስንት ቤተክርስቲያን ባሌ ውስጥ አርሲ ውስጥ ስንት ቤተክርስቲያኖች ተቃጠሉ። በየቦታው ምን አይነት የሃይማኖት ችግር ማዕበል መጣብን ብለን እኮ 1898 ጭንቅ ነበረች እኮ እንዴ! ያን የሱ ትግል ያኔ ታግሏል። ከዛ የጀመረ የህዝብ ሙስሊሙ ትግል የፍትህ የነጻነት የእኩልነት ጥያቄ ነው እንጂ ክርስቲያን ይጥፋልኝ ጥያቄ አልነበራችሁም። እኛም የምናውቀው ዛሬም የምናውቀው ድሮም የምናውቀው ሙስሊም ወንድሞች አሉን፣ ጓደኞች አሉን፣ ቤተሰቦች አሉን። ትስስር ነን እኛ። ሙስሊም አንተ ክርስቲያን ምናምን የለም። በተለይ አዲስ አበባ ውስጥ አንተ በዛ ልዩነት ልክ ድረስ የለም። ግን ይሄ ሁሉ ጊዜ የኦሮሞን ህዝብ ቁማር መጫወቻ ጆቶኒ አድርጎ ኦሮሚያን ጆቶኒ ነች ለሱ ኦሮሚያ ማለት ጆቶኒ ነች። ከዚህ በፊት የሆነ ኢንተርቪው ሰምተሻል? እናቴ መንዜ ናቸው፣ ኦርቶዶክስ የቤተክርስቲያን ሰው ናቸው፣ አባቴ ግን አርሲ ናቸው ብሎ ነበር ያለው እኮ እኚህ መሐመድን ነው፣ የህግ ባለሙያ መሐመዱን የአክስቱን ባልን ነው፣ የአክስቱን ባለቤትን ነው አባቴ ብሎ ያለ እንጂ አባቱን አያውቅም። አባቱን የማያውቅ ሰውዬ የሰዎችን ስም እዚህ እንደ ነፍስ አባት
ስም ፈለጋ ይሄዳል። ክርስትና ሊያስነሳኝ ነው ወይስ ሊያስገርዘኝ ነው? ምን ሊያደርግ ፈልጎ ነው? አንድ ሁለተኛ ትልቅ ትግል በትግል እኮ እኔ ለሱ አባቱ ነኝ። እንኳን አይደለም እሱ የቄሮ አባት ሊሆን ቀርቶ የሱም ራሱ አባት ነኝ። ለራሱ አባቱ ነኝ። ምላስ ስላለው አጭቤ ስለሆነ እንዴ የኦሮሞ ህዝብ ሊነቃበት የሚገባው እንጋቡ ብሎን ክዶናል። መጽሐፉን ነው የምትለው? መጽሐፉ ላይ አልጸጸትም ብሎ ላደረኳቸው ላጠፋሁት ድምጥማጣቸው ላጠፋሁት አልጸጸትም። ከሌሊቱ 6 ሰዓት ከብቦኛል ድረሱልኝ ብዬ ጠርቼ ላስረፈረፍኳቸው አልጸጸትም። አርቲስቱን ሃጫሉ ሁንዴሳን ለበላሁባቸው አልጸጸትም። ከቦሌ ባለሀብቶች ተሰባስቦ የተገዛልኝን ፎቅ 150 ሚሊዮን የተገዛልኝ 300 ሚሊዮን ሽጬ በመውጣቴ አልጸጸትም። አሁን ሰሚስ ያለኝ ፎቁ ይበቃኛል፣ አልጸጸትም። የኦኤምኤን ጉዳይ ኦኤምኤንን ዘርፎ ራሱ ፈጥሮ ስንት ምሁራን የተዳከመበትን የኦሮሞ ህዝብ ድምጽ ይሆናል ተብሎ ኦኤምኤን እሱ ባይበትን ኖሮ ጥላቻውን ተመልከች። ክደቱ ከዳስፖራ እስከ ገበሬ ነው። ከገበሬ እስከ ገበሬ ልጅ ነው ይከዳል። ለምሳሌ ኦኤምኤን ላይ አንቺም ነበርሽ አብሮት። እንደውም እኮ አንቺም ራስሽ በዳዬ ነሽ ከሱ ጋር ሆነሽ ብዬ አስብ ነበር። ቅርብ ጊዜ ነው የተነጋገርን እንጂ በቃ አፍናብናለች ብዬ እኮ አንቺንም ራስሽ እኮ ጥላት አድርጌሽ እኮ ከሱ ጋር ደምረሽ ነበር ምጣላሽ። አንድ ፕሮግራም ቀርጸን አልተላለፈም። ያ ፕሮግራም አያዛዝኑሽም? እነኛ ገበሬዎች አያዛዝኑሽም? ያ ሽማግሌ ያየሽው ገበሬው ሽማግሌ አቶ ሞጆ ቤትን ላይ የነበሩት አቶ ሞጆ ቤቱ ተጠቅልሎ ልብስ ውስጥ እንደዚህ ተቆንጥሮ ተቀምጦ እና ባለቤቱ መስማት አቅቷቸው ከዚህ ቤተክርስቲያን ጋጭላለ እሳቸው እዛ ግድግዳ ስራው ነው ፕሮግራም ቀርጸን አልተላለፈም። ፕሮግራም ያን ሁሉ ፕሮግራም ሰርተን እነኛ ካህኖች ገበሬ ልጆች ሲደበድቡ የተቀረጸው እኛ በመሀል የተመታንበት ካሜራ ራሱ አለመሰበሩ ፈጣሪን ይረዳሽ። ያንን ሁሉ የተሰራውን የተቀረጸውን ብቻም አይደለም የገበሬ የአዲስ አበባ ገበሬ የፍንፍኔ ገበሬዎች ተፈናቅሏል። እንዴት እንደተቀበሩ ያልተፈናቀሉ ራሱ እዚሁ እንዴት በቆም ተቀብሩ ምርኮኛ ሆኖ ተጠግቶ ጭዘኛ ሆኖ እንዴት እንዳሉ ብለን የሰራነው ጎርግረን ያሰራነው ከዛ ቤት ውስጥ አንዷ በገመድ ራሷን ያጠፋችበት ወንድሞ ያበደበት ስንቱ የነቀሉበትን ያንን ዶክመንተሪ ሁሉ ያን ፕሮግራም ሰርተን ወንዝና ተራራ ጀንጠሩን ሰርተን አስተላልፋችሁ ቀርጻችሁ የመጀመሪያው ፕሮግራም አየር ላይ ውሎ ነገር ግን የመሬቶቹ የዚህ ባለቤት ማን ናቸው ብለን አስኳለው ጋር ስንደርስ አይተላለፍም ብሎ አገዳ። ለምን ሲባል ተጨማሪ ማብራሪያ ብሎናል። ኦኬ ብለን የገበሬ ልጅ ዶክተር ተሾመና ሻለቃ ተምሩ ሶስታችን መጥተን ተቀባብለን ታስታውሽ እንደሆነ ስቱዲዮ መጥተን በጣም አወራንበት። ከዛ በላይ አብራራን። እሱም ጭምር ደፈነ። ይሄ ስለ ኦሮሞ ራሱ ግድ አለው ወይ? ይሄ እኮ ቆም ብለሽ እሱ ትግል ኦሮሞን እንዴት እንደሚታገል ከዘመና ካሳዬ ሹመት ሲቀበል አንድ ደብዳቤ አይተሻል? ቃል አቀባይና የውጭ ጉዳይ የህዝብ ግንኙነት ጀዋር መሐመድ የፋኖ ብሎ የፋኖ ቃል አቀባይና ቃል ህዝብ ግንኙነት ሰብሳቢ አድርጎ ኢትዮጵያን የዛሬ 6 ወር እናፈርሳታለን ከሚሉት ጋር ቁጭ ብሎ የብልጽግና የኦሮሞ ብልጽግናን እንጠርጋለን እያለ በየትኛው አንደበቱ ነው
ለኦሮሞ ታገልኩ አይደለም እኮ እኔ ኦሮሞ ነኝ ለማለትም ማፈር አለበት። እንኳን አይደለም የኛ የኦሮሞ ልጆች ምን ታገለው ድሮ እንብተኝነት ትግል፣ ዛሬ ሰላማዊና የደህንነትን ትግል። ደህንነት እኮ ነው እየታገልን ያለን አሁን። ደህንነታችን እንዴት እናሸንፍ ብለን ነው እየታገልን ያለን። ፖለቲካን እኮ ጨረስን። ፖለቲካ ለፖለቲከኞች፣ አክቲቪስትን ለአክቲቪስት ብለናል። እሱ ግን ከአክቲቪስትም ከፖለቲካም ወጥቶ አትሊስት ውስጥ ገባ፣ ወረደ ታች ጉሊት ውስጥ ገባ። ታች ጉሊት ጉድ በጣም ያሳዝናል። ስለኔ አይደለም እኔ ስለነካኝ ምናምን አይደለም። እኔ ግድ የለኝም እኔ ምክንያቱም ስም ዳቦ ያወጣል። አንድ ሁለተኛ ፕሮሞት አድርጎኛል። እግዚአብሔር ይስጣው። ያላወቀኝ እንዲያቁኝ አድርጎኛል። የማያቁኝ እንዲያቁኝ አድርጎኛል። ምርጥ ነው ለኔ። እኔ እንደውም ተመስገን አልኩት ትላንትና። ጽዋ ደርሶኛል ወይ ተመስገን ያስተዋውቀኝ እስኪ ብያለሁ። ጀዋር የሚታገላቸው ስማቸውን የሚያጠፋ ከዛ ውጭ ደግሞ ማለት ነው እንደዚህ አንዳንዶች ይቀናል ይላሉ እና ምን አይነት ሰዎች ናቸው? ምንድን ነው? ቅናትማ አይደለም ጥላቻ ነው እንጂ ስር ነቀል ድብቅ ጥላቻ ነው። የሱ ጥላቻና የሱ እንትን ምን አለ መሰለሽ አክራሪ ሃይማኖታዊ የለም እንትን ድንበር ዘለል ሃይማኖታዊ አክራሪ ውስጥ ናለ። ሙስሊምንም የማይወክል ግን በስመ ሙስሊም የሚንቀሳቀስ ህዝበ ሙስሊምንም ጭምር የሚበላ ክርስቲያንንም የሚበላ ዋቂፈታንም የሚበላ አንድ ምን ገጠመን መሰለ አርሲ አዳባ ስታዲየም ውስጥ ገባ። ህዝቡ በነቂስ ተነቅሎ ጠበቀው። ክርስቲያን አለ ሙስሊም አለ ተቀብላ ጀዋር መጣል ብሎ ልክ ሲገባ አልሰላሙ አለይኩም አለና ገባ። ህዝቡ ምን ነበር የጠበቀው? የህዝብ ነው ጀዋር ብሎ ነው የጠበቀው። እዛ ሲገባ አልሰላሙ አለይኩም ብሎ የራሱን እንትን ሃይማኖት እንትን ሲያደርግ ስታዲየም ለቆ ህዝቡ እንዳለ ክርስቲያኑ ክፍል ብሎ ክርስቲያን ክፍሉ ነቅሎ ሲወጣ የተቀረው ማህበረሰቡ ጥቂት ናቸው። ከሱ አልተማረም። ጭራሹኑ ታንክ ፊ ስናይፐሪ ከምቡቅስነ መሸራ ሞቱማ ከሳ አብይ እንትን አብዮት ካሳ መንቀላቅተንም አብዮት ካሳ ብሎ ነው የሚጠይቀው የሚናገረው ዶክተር አብይ ማውጣት አያቅተንም ረቂጣችሁን ረግጤን ነው የምናወጣው ይላል። የሁል ጊዜ እኔ አሁንም የሚለው ከእስር ቤት አንድ መውጣት ሳይኖርባቸው ለምን ወጡ? መውጣት ሳይኖርበት ሁለት ውርደት ነው ያዋረደን። አንድ ጀግናችን በላብን፣ ሁለት የጀግናችን ቀብር ስነ ስርዓትን በጠበጠብን፣ ረበሻን፣ ከበዓል ውጭ ያደረገ በአስክሬን ላይ ሻሞ ተጫወትን፣ ሻሞ ተባለን፣ ብዙ አላለቅ። ለምንድን ነው ያ ሁሉ ወንጀል ሳይሆን ቀርቶበት ለምን ወጣ? ከእስር ቤት መውጣቱ ትክክል አልነበረ፣ ትክክል አይደለም። ሁለተኛ ስህተት ነው። አንደኛ እኛ ራሳችን የውስጣችን ሳናስተካክል ይሄን ቀውስ ማስገባት አልነበረበትም። ቀውስ ነው፣ እብድ ነው። አዳምጥ፣ አይቀበልሽ፣ ሰውን አይሰማ። እንደዚህ አይነት የወረደ የዘቀጠ ደም ጠጭ። እኔ ልንገርሽ አንድ ነገር፣ ጀዋር የጠጣ የኦሮሞ ህዝብ ደም ጀዋር የጠጣ ናክል ሳትናይል አልጠጣም። ሳትናይል የኦሮሞን ህዝብ ደም አልጠጣም። ጀዋር የጠጣው ናክል ግዳ አያና ላይ 32 ሰዎች ከትራንስፖርት አውርቶ ረፈረፋቸው። የሱ ቲም እሱ ነው። ምን አለ አሁን ማስረጃ አቱሰኝ ይሄንን ለማለት ምንድነው ያለን ማስረጃ? የኛ ማስረጃ ሁሉ ጊዜ ዩቲቪያቸው ላይ ደቡብ ወጥቶ የሚወያዩት ውይይት ተመልካች ከኦሮሚያ ውስጥም ከየትም ያላችሁ ፋኖች በዚህ ቦታ በጥንቃቄ ይላል። አንቀሳቀሱ። የኦሮሞ ነጻነት ግንባር
ታጋዮች በኦሮሚያ ውስጥ ያላችሁት ኦሮሚያ ውስጥ ካሉት ከፋኖ አባላቶች ጋር ግንባር ፍጠሩ ይላል። ስምምነት ፍጠሩ። አንዱ ነው የጋራችን ጠላት ማን ነው ይላል። ብልጽግናና ብልጽግና ነው ይላል። ብልጽግናን ለመፈንቀል፣ ለመስበር፣ ለመንቀል ይህን መንግስት ለመገልበጥ የሚመጣው ሁሉ ጋር ተባብረን እንታገላለን ይላል። ተባብረን እንታገላለን ይላል። ይሄ ደግሞ በቀጥታውኑ ባንዳዊነትን ቋሚ ባንዳዊነትን ዘሩ ያልታወቀ ግን በቋንቋ የኛን የሚሸውድ በቋንቋ የኛን የሚያጨበረብረን አጨበርባሪ ሸዋዳ የኛን ጉዝ ነው ሰርቋል የሚለው አይደል? የኦሮሞን አመራሮችን ባለስልጣናቶችን ካርታ አውጥቷል፣ መሬት አውጥቷል። ምን ይላል? እኛ እንኳን መሬቱን የኛን መሬት ከጠላታችን የተረፈችን የምንለቃቅማት ብንጠቀምበትም እንኳን እኛው በእኛው ነው የተጠቀምን፣ የኛው ነው የተጠቀምነው፣ ከኛው ጋር ነው የተጠቀምን፣ በእኛው ሀገር ነው የተጠቀምን። እርሱ ግን ቋሚ ባንዳ ከአጅ የሴት በቅሎ ፖለቲካን ነው የሚያራምደው። የሴት በቅሎ ፖለቲካ ሁል ጊዜ ማጻኗ ደረቅ ነው፣ ፍሬ አታሳይም። ድንጋይ ላይ አርሰሽ ጤፍ ብትዘሪ ይበቅላል እንዴ? ይበቅላል? ከሱ አንደበትም ምንም አይነት መልካም ነገርም አይበቅልም። ጦርነት ማወጅ ነው፣ ሰውን ማዋረድ ነው። በዛም ብቲ ማዋረድ ነው፣ በዚህም ብቲ ማዋረድ ነው እንዴ። አንድ ሁለተኛ ሌላ መስረጃ ተጨባጭም ደግሞ ልንገርሽ። ባህር ዳር ጎንደር ላይ ሄዶ ነበር ፋኖን ለማወያየት። መቼ ማለት ነው? እንደመጣ ከውጭ እንደመጣ ሲዞር በሚዞርበት በሚያወያይበት ጊዜ ጎንደር ሄደ። ጀዋር አንተ እኛን ትጠላናለህ ምናምን ብሎ የአማራ ፋኖ ያኔ ፋኖ እና ቄሮ አብረን በነበርንበት የአሁኑ ፋኖ ሳይሆን ቀድሞዊ ፋኖ ቀድሞዊ ትክክለኛ የአማራ ሕዝብ ከፖለቲካ ጅራፍ መጋረፍና መመራት እንላቀቅ ትግል ሲታገሉ ከነበሩት ወጣቶች ሲጠየቅ እንደ ቄሮ ለምን አታደራጀንም ሲል ከዛሬ ጀምሮ እደራጃለሁ። እኔ እኮ አፋፍ ነኝ። በእናቴ እኮ የእናንተው ለዛም ጽድት ያለች ኦርቶዶክስ ማራቢት ነች፣ በአንድ በኩል ወሎ ነች፣ የመረባ ልጅ ነች ወዘተ ብሎ ቀበጣጠረ ብዙ ነገር። ከዛ በኋላ ፋኖ የሚባለውን ይሄኛውን ፋኖ ሙሉ በሙሉ ሁለት ቦታ አካፈለ። የቀድሞ ፋኖ እና ይሄኛውን ፋኖ ቀጥታ እንትን አደረገ። ፈንቅልን ትቶ የትግራይንም የቲዲኤፍን ወጣትን አሰባሰበ። የትግራይ ፈንቅል የሚባለው የማነን ታውቂያለሽ? ባለፈ የገደሉትን የሱን አደረጃጀት አፍርሶ በራሱ ስር አቀናጅተው የሚመራውን ጸምዶ የሚባለውን ጽምዶን ቡድን አቋቋሙ። ያኔ ማለት ነው የተቋቋመው። ጽምዶ ያኔ ነው የተጀመሩት። ጽምዶ እኔ ጀዋር የሚሰራቸው ሴራዎቹን የጀዋርን ሴራ ዳብሎስ በቁም ነው የሚልሽ። ዳብሎስ ሰይጣን የለም። ዳብሎስ በእግር ቆሞ ቢሄድ ጀዋርን አያሸንፈውም። ጀዋር ሰይጣንን ሁላ ያሰለጥናል። ጀዋር እኮ የሰይጣንም አባት ነው፣ መምህር እኮ ነው፣ የሰይጣን መምህር ነው። እንዴት አድርገሽ አንቺ ጀዋርን የትም ቦታ መመደብ አትችይም። በነገራችን ላይ ጀዋርና አንድ ደግሞ ዶክተር በቃክሳ ነው ማን ነው ዶክተር ሚልኬሳ የሚባል ደግሞ አለ፣ ተተክቶለታል፣ አብሮት መጥቷል። አሁን ጸረ ኦሮሞዎች እኮ ኦሮምኛ ነው የሚናገሩት። ጸረ ኦሮሞዎች እኮ ስማቸው ሲያምር በቃ አቤይ እያሉ ነው የሚወጡት። በቃ አቤይ እያሉ ነው የሚወጡት። ድርሳነ ህዳሴ የሚባል አለ። ድርሳነ ህዳሴ ነው የሚመስሉት። በቃ ሚዲያ በሙሉ ላይ የሚመጡት ሁሉ ጫወታ። ህፃን ልጅ ይበልጣቸዋል ከነሱ። ታይትል አለው ለስም ዶክተር ተብሎ ይጣሩ። ዶክተር ቶርቶራ በጣም የሚገርም ዶክተር ተብሎ ይጠራል። ፕሮፌሰሮቻችን ፕሮፌሰር ሆኑብን፣ ዶክተሮቻችን ቶርቶራዎች ሆኑብን። እኛውን ግራ ገባን። የትኛውን እንስማ? አሁን ወደድንም ጠላንም የሀገራችን መሪዎች አሁን ላይ ያሉት ከኦሮሞ ውስጥም የወጣ ከአማራም የወጣ ከደቡብ ብሔር ብሔረሰቦችም የወጣ ከትግራይም ውስጥም የወጣ ማዕከል ላይ ያሉት በሙሉ ኢትዮጵያንም የሚመጥኑ
ብሔር ብሔረሰቦቻቸውን የወከሉትን የሚመጥኑ ዘመንን የሚዋጁ ዓለምን ራሷ የሚያዘምኗት ለዓለም ጦርነት መፍትሄ የሚሆኑ ሰላም የሚያመጡ የሰላም ሎሬት ዋንጫ ተሸላሚ ሆነናል። ታይቴን ተግኝተንበት ማናቅ ከኔልሰን ማንዴላ ወዲህ ወደ አፍሪካ መጣው አቅም ያሽልማት ለመጀመሪያ ጊዜ በዚህ በወጣት ዶክተር አብይ ጠቅላይ ሚኒስትራችን መጣ ተመዘው ዓለም ወደዚህ ዞረበት። ኢትዮጵያ ከኢትዮጵያዊነት ወደ ኢትዮጵያ ያዞርንበት ኢትዮጵያ እውነተኛ ኢትዮጵያን ያሳያ ያለ መንግስት መሪ ነው። እንደዚህ እንደፈለግን እንድትናገር ያመጣ መሪ ነው መንግስት። አሁን ያሉት መሪዎች ይሄ ስርዓት እንደፈለግን ሀሳብሽን በነፃነት ማንጸባረቅ እንድትችይ ያደረገ ስርዓት ነው ይሄ ስርዓት። ይሄ ስርዓት የመጣ በሱ አይደለም። ይሄ ስርዓት የመጣ በእነሱ ቡድን አልመጣም። ይሄ ቡድን እንደው ሰኚ ቡድናቸውን እንዴት ትገልጿለህ? ይታወቃል ሰው በላ ሰው ካልተገዳደለ የማይደሰቱ የሰይጣን ማህበርተኞች፣ ይህን ብላ ቡድን፣ ይህን ብላ ማህበር ተንሸራታቶች፣ ሙዝ በበቆሎ የሚበሉ ሙዝ በበቆሎ ዱቄት ገንፎ አገንፍሎ ነው የሚበሉት። ሙዝና በቆሎ ዱቄትን አንድ ላይ አገንፍሎ የሚበሉ እነኚህ ማለት ያ ምግብ የሚበሉት ሰዎች ብዙ ጊዜ ይቀነጭራሉ። እነኚህ በደም ይቀነጨሩ ናቸው። ሰላም የማይወድላችሁ ናቸው። የአህያ ስጋ ታውቂያለሽ? የአህያ ስጋ አይተሽ ታውቂያለሽ? አላውቅም። የአህያ ስጋ አህያ በህይወት እያለ ምንድነው የት ነው የሚታከከው? እንከባለላል አይደል? አመር ላይ ነው የሚንከባለለው አይደል? ስታረድ ደግሞ የአህያ ስጋ ትሪ ላይ ብታደርጊ እንቀጠቀጣል። ቫይብሬት ነው የሚያደርገው። ቫይብሬት ነው የሚያደርገው። ወዴት ነው የሚያምረው? ያ ስጋ አፈር ወደ አመድ መሬት ላይ ብታስቀምጪው ያ ስጋ ጸጥ ነው። ያ ስጋ መሬት ላይ ብታስቀምጪው አይንቀጠቀጥም። ለምን? ቦታውን አግኝቷል። አሁን እነኚህ አህዮች ናቸው። እንደ አህያ ነው። አህያ እምብርት የለውም ይባላል። ሰው እንደዛ ነው የሚሉት አይደለም። ብቻ አይደለም። አህያ በተፈጥሮ ክብር አይወድለትም፣ ቦታ አይወድለትም። ቢረጋጉ እነኚህ ሰዎች ቢረጋጉ ከክደት ነፃ ቢሆኑ አገራችሁን አሁን ያልጠቀሙት መቼ ሊጠቅሙ ነው? እሱም በይ የሱ ቡድን አብሮ ያሉት ይሄ ሽማግሌዎች የቀነጨሩ መናገር ያቃታቸው የሱ ቡድኖቹ በሙሉ ይመጣሉ። በቃ ፕሮሞሽን ናቸው። ሱፋቸው አሳምሮ ደግሞ እንደኔ ለብሰው ደግሞ አያፍሩም። እንደኔ ለብሰውላ ነው የሚነጋገሩት እኮ። እኔ እኮ በሀገሬ ነው፣ እኔ ሰርቼ ነው እኮ፣ እኔ በህዝቤ ፊት እኮ። እነርሱ ግን ለዩቲዩብ ብሎ ለወሬ ብሎ ሱፍ ለብሰው ይመጣሉ። ምንድነው መደበኛ ስራችሁ? ገቢ ምንጫችሁስ ምንድነው? አንድ ሁለተኛ መንግስት በኢንተርፖል አሁን ባለው በዓለም አቀፍ ህግ ኢንተርፖል ፖሊሲ እነኚህ ሰዎች አደብ ማዛዝ አለበት። የህግ በላይነታችን እንኳን አገር ውስጥ ከሀገር ውጭ ያሉት እነኚህ አገር በታኞችን አገር አፍራሾችን አደብ ማዛዝ አለበት። ዓለም አቀፋዊ ስምምነት አለን። እንደው አንዳንድ ጊዜ እንግዲህ ወጣቶች ስሜታዊ ናቸው። ከዛም ውጪ አንዳንድ ጊዜ ወጣት በምትሆንበት ጊዜ የሚናገሩት ነገር እውነት የመምሰል ነገሮች አሉና እንደው አንገድበው የኦሮሞ ወጣት ብለን እና እንደነዚህ አይነት ሀገር አፍራሾች እንደዚህ አይነት ብሔራዊ ጥቅምን ከቁብ የማይከቱ ከውጭ ባንዳዎች ጋር የሚያብሩ ፖለቲከኞች ማለት እንችላለን፣ ማህበራዊ አንቂዎች ማለት እንችላለን፣ እንደውም ግለሰቦች ልንላቸው እንችላለን። እና ምን አይነት አቋም ነው መያዝ ያለበት? ስለ ሀገሩ ወጣቱ ምን አይነት እሳቤ ነው ሊኖረው የሚገባው? ሰኚ ከወጣትነት ብዙም አራክም አንተምና ሁል ጊዜ መስዋዕትነትን የሚከፍለው ወጣት ነው። ሽማግሌ ወጥቶ
ደሙን አይገብርም። ሽማግሌ ወጥቶ የሚፈጥረው ነገር የለምና እንደው አንተም ቅድም ነካክተሃቸዋል። እንደነዚህ አይነት አሁን ሽማግሌዎች ህይወቱን መገበር ሳይኖርበት በትክክል አላማው ላይ ለመድረስ ኢትዮጵያ የተረጋጋች ኢትዮጵያን ለመፍጠር ወደፊት የኛ ልጆች ናቸው የኛ ታናናሾች ናቸው እና ሀገሪቷን የሚረከቧት ምን አይነት አቋም ነው መያዝ ያለባቸው? ከእንደዚህ አይነት ፖለቲከኞች ከእንደዚህ አይነት ከሚያስቱትስ እንዴት ነው መራቅ የሚችለው ከስሜታዊነት ነፃ በሆነ መንገድ? አዎ አንደኛ ወጣቱ ሰከን ማለት አለበት። ሰከን ማለት አሁን ለነገሩ እንደ ድሮ አይደለም። አሁን በጣም የተረጋጋ አሁን ከውይይት ነው የሚመጣው። አሁን ከስብሰባ ነው የሚመጣው። ትላንት እንደዛ አሳድሯቸው እንደዛ አድሮብን ምን ብሎ አሁን ከውይይት ነው የመጣሁት። የተረጋጋ ለማዳው አውሬያችን መጥቷል ብሎ ነው የተናገሩት። ለማዳው አውሬያችን ወደኛ ደግሞ መጣ፣ የኛን የሚቀረ ነው ማለት አንድ። ሁለተኛ ወጣቱ ንቃተ ህሊናውን አሁንም መጠንቀቅ አለበት፣ መከባበር አለበት። መከባበር መቻቻል አይደለም እያልኩ አለሁት። እኔ አቋም መቻቻል የሚባል አማርኛ አልቀበልም። መቻቻል አያስፈልግም። መቻቻል የሚባል አማርኛ ሸንጋይ ነው። መቻቻል አስፈላጊ አይደለም። መቻቻል ሳይሆን የሚጠበቅባት ወጣቱም ሆነ ማንኛውም ሰው መቻቻል የሚባል አማርኛ አስፈላጊ አይደለም። አልቋል እሱ። አሁን የመቻቻል ጊዜ ላይ አይደለም ያለን። አሁን የሚያስፈልገን መከባበር ነው። መከባበር አንድ ደረጃ ጠበቅ ብሎ ከፍ ይላል ከመቻቻል። መቻቻል ማን ነው ማንን የሚችለው? ችለሽ ሲያቅትሽ እኮ እንትን የምትይ ነው አይደል? መቻል የለብሽም፣ ማውጣት አለብሽ። መከባበር አለብን እንጂ መቻቻል የሚባል አማርኛ አይሰራም። አንድ። ሁለተኛ በታሪክ አንኑር፣ የታሪክ ምርኮኛ አንኑን። አሁን ልደቱን ብቲ የታሪክ ምርኮኛ ነው። የሱ ተከታዮች እዚህ ከተማ ውስጥ ያሉት የታሪክ ምርኮኛ ናቸው። ጆሃሪን ብቲ በታሪኩ ምርኮኛዎች ስሩ የማይጠፉ ሁሉ ጊዜ ስጋ ቤት ደጃፍ ውሻና ጥንባንሳ አሞራ እንደማይጠፋ ከስሩ የማይጠፉ እርሱም ራሱም ሰብሳቢ ናቸው። የሁሉም ብሔር ብሔረሰቦቹ ፖለቲከኞች ከአንቂም አይካተቱም ከካጅነት እንጂ፣ ከአዋቂም አይካተቱም ከድንዙዝነት እንጂ፣ ከመቀንጨር እንጂ፣ ከተናጋሪነትም አይካተቱም ከአዝማሪነት እንጂ፣ ከፖለቲከኝነትም አይካተቱም ከፖለቲከኝነት እንጂ። ፖለቲከኞች ናቸው እንጂ ፖለቲከኞች አይደሉም። በአጠቃላይ ድምር ውጤታችሁ ባንዳ ናችሁ ማለት ነው። ቋሚ ተላላኪ ባንዳዋኖች ናቸው። ግብፅ ለ1000 ዓመት የቤት ስራ የሰጣችንን አጀንዳ ተሸክሞ ነው የሚዞሩት። ቀጥሎ የምዕራባውያኖች ተላላኪ ፈረሶች ናቸው። ሻዕቢያ እንኳን በአቅሚቷ ተቀምጣባቸው እየጋለበቻቸው ናለች። በሽማግሌ አይዲዮሎጂ እንኳን እየተጋለቡ ነው ያሉት እነኚህ ሰዎች። ስለዚህ ትላንት ወንድሞቻችን አራግፎብን የነበሩትን ሻዕቢያ መልሶ ነፃ ያውጣናል ብሎ ሻዕቢያን መጠበቅ ከሻዕቢያ ጋር ማበር ጠላትነት ነው። ስለዚህ የእነኚህ ሰዎች ሂደቱም አካሄዱም አስተሳሰቡም ሁሉም ነገራችሁ በሙሉ እስኪመለሱ ድረስ የኢትዮጵያ መንግስት ብቻ ሳይሆን የኢትዮጵያን ሕዝብ የኢትዮጵያን ወጣቶችን ሙሉ በሙሉ ከዚህ በፊት እያሳሳቱን እርስ በርስ ላባሉን ከዚህ በፊት እያሳሳቱን መሪዎቻችን እንድናዋርድ ላደረጉን ሁሉ ይቅርታ ጠይቆን ወደ ራሳቸው ተመልሶ የስነ ልቦናዊ
ሳይኮሎጂ መምህራኖች ተመርጦላቸው ትምህርት ቤት ተከፍቶላቸው እንደ ኬጂ ተማሪ ቁጭ ብለው አዲስ ወደ ራሳቸው መመለስ ጉዳይ ተምሮ ነጽቶ መጥቶ እስኪናቃቸው ድረስ የነኚህ ሰዎች ወሬ ባንሰማ ባናዳምጥ እኛ ኢትዮጵያኖች ከተደመር ትልቅ እንሆናለን፣ እንከበራለን። ከሁሉም በላይም ከመንግስት ጋር የመጨረሻችን ላይሆን ይችላል፣ ግን ለመጀመራችን ያገኘነው ቻንስ ናት። ይሄን እድል ማሳለፍ የለብንም። ለወጣቱ ሰፊ እድል ነው ይሄ እድል፣ ለጎልማሳም እድል ነው። ለሁሉም አካታች ስርዓት ነው ይሄ መንግስት። ስለዚህ ከዚህ መንግስት ጋር ሆነ አገሬህን በአክብሮት አገሬህን አክብር። አባቶቻችን አሳልፎ የሰጡን እነሱ አሁን በሚጨመላለቁበት ልክ ሳይሆን እኛንም ሁላችንም አከባብረን አቻችለን በምታቅፈን አገር ነች። አሁን ከመቻቻል ትንሽ ደም መፋሰሱ ስለበዛ መቻቻል ስላለቀ መቻቻል እንኳን ካልቻል ነው ምን ማድረግ ያስፈልገናል? መከባበር ያስፈልገናል። ስለዚህ ተባብሮ አብሮ ሰርቶ አግኝቶ ሊወርቅ የተዳከመውን አጠነካክሮ አበራቶ አብሮ መኖርን የሚያክል ነገር የለምና ወጣቱ እነኚህን የበግ ለምድ ለባሽ ተኩላዎችን መጠንቀቅ አለባቸው። አንበሳ ልብሳችሁ ነው እንጂ ውስጣችሁ ጭራቅ ነው። ጥይትም አይመታችሁም፣ ጦር አይወጋችሁም፣ ብርድ አይመታችሁም፣ ራብ አያገኛችሁም፣ ጥም አያገኛችሁም። ድሎት ውስጥ ነው ያሉት እነሱ። 30 ደቂቃ ነው መጥተው የሚያወሩት። እኛ ጋር እዚህ ድንጋይ አብረን ሰብረን አብረን ሁሉን ችለን ችግርን አብረን ቀምሰን አብረን ተምረን አብረን አድገን ከኔ አንተ ትቻል በምንባባልበት አገር ውስጥ ተከባብሮ የሁሉም ብሔር ብሔረሰቦች ወጣት ቁጭ ብሎ ሰዓቱን ወደ ስራ ቀይሮ ቢሰራ መልካም ነው። በየደረጃ ያሉትን የሀገር መሪዎችን ማክበር፣ መታዘዝ፣ መመራት፣ መሪዎችም ተመሪዎችን ማዳመጥ፣ ተመሪዎችን መሪዎችን ማዳመጥ፣ መደማመጥ ነው የሚያስፈልገን። መስማት አይደለም መስማት። ከዚህ ጋር አያይዘህ እንደው በየጫካ እንግዲህ ያሉ ከዛም በተጨማሪ የሚታኮሱ አሉና ለነዚህ ማስተላለፍ የምትችለው መልእክት ምንድን ነው? ምክንያቱም ከነዚህ ሰዎች ጀርባ ደግሞ ቅድም እንደተነጋገርነው ፖለቲከኞች አሉ፣ አክቲቪስቶች አሉ፣ የተለያዩ የመንግስት አንዳንድ ጊዜ እንደውም መንግስት ውስጥም ሆነው መንግስትን ለማዳከም የሚሰሩ አሉ ይባላልና በነካ እጅግ ለነሱ መልእክት ማስተላለፍ ትችላለህ? አዎ፣ እነሱ ብቻቸውን አይደሉም። 7 ነገሮች አሉ እቺ ነገር ማጥፋት የሚፈልጉት። በኦሮምኛም በአማርኛም ነው የሚያስቀምጥላቸው። አባጋራ ወረተበተን ሞቱማ ኬሰ ታአኒ ሞቱማ ረትስ ኡመተ ረትስ ወረ ሆጀተን ቦሶነትሞ ከን ደገርሰ ጎዳኒ ቆፋው ዱንታን ወጅን ከን ሆጀተን የበላይነት የሚጫወቱት በመንግስት ጉያ ስር ቁጭ ብሎ መንግስትን ቦርብሮ ህዝብን አስጨፍልቆ እርስ በርስ እያባላ የራሱን ወንበር ከፍ ለማስደረግ የመንግስት ታማኝ መስሎ ግን መንግስትን ለመገልበጥ የሚሯሯጡት እነኚህ መንግስት ሊነቃባቸው ይገባል። ህዝብ ካወቀ መንግስት አያውቅም ማለት አይችልም። ስለዚህ እነኚህን ከውስጡ ብብታችን መጥራት አለበት። እንዳንሸት ከተፈለገና ብብቱ ስር መንግስት ከብብቱ ጀምሮ እስከ ታች እግሩ ድረስ በደንብ ማጥራት አለበት። ሁለተኛ አባገራ ማለት ሆዳሞች፣ ለሆዳችሁ ብሎ ጌታችሁ ፈጣሪያችሁ ማድረግ ሲገባቸው ፈጣሪን ትቶ ጌታችሁ ሆዳችሁ ያደረጉት ሰዎች አርፎ ከዚህ ውስጥ ቢቀመጡ ሆዳችሁን ጌታችሁ አድርጉ። ሶስተኛ አሉባልታን በማመላለስ እርገት ለማግኘት ጥቅምን ለማግኘት የሚሯራጥ ከአሉባልተኝነት ቢቆሙ ቢቋረጥ ኳሊቲያችሁን ቢጠብቁ ሰውኛ አስተሳሰብ ቢኖራችሁ
ህዝባችሁ ሰላም ያገኛል፣ ቤተሰቡ ሰላም ያገኛል። አምስተኛ መሀል ሰፋሪ። መሀል ሰፋሪ ወይ ወደዚህ ተለይቶ መንግስት አልሆነም፣ ወይ ወደዛ ተለይቶ ከነኛ ጋር አልተደመረም። መሀል ላይ ቆሞ እንደ ጅማ ዘፈን አንገቱን ወደዚህም ያደርጋል። ይሄም መሀል ሰፋሪዎች መቆም አለበት። ጅድቆዋቱ ይባላል ይሄ ማለት ነው። መጠንቱ ስድስተኛ መጠንቱ ተለጣፊዎች ማለት ነው። ተለጣፊዎች እዛ ተለጥፌ እዚህ ጋር አታስጠቃ። እዛ ተለጥፌ እዚህ የምታስጠቃው ወንድምክ ነው፣ እህትክ ናት፣ ቤተሰቦችክ ናቸው። አንተ የምታስጠቃው የማታውቀውን ሰው የምታውቀውን ነው። የምታውቀውን እንደምታስጠቃው ሁሉ አንተም እኮ ትታወቃለህ። ሳትታወቅ ቀርተህ አይደለም፣ ነገር ግን ቀን እየተጠበቀልህ ነው። ቀን እየተጠበቀልህ ነው። ዋጋህን ትከፍላለህ። በሰፈርከው ቁና መሰፈሬ አይቀርምና ይሄም ትክክል አይደለም። ቆሙ። ሌላው ሰባተኛ የተሻለን አመጣለሁ፣ ነፃነት አመጣለሁ፣ የተሻለ ለውጥ አመጣለሁ ወዘተ ብሎ ጫካ ውስጥ እዛም እዚህም እየተተኳከስክ ከምትሞት ከምትገልም አሁን ሰፊ እድል አለ። አሁን ጥሩ ነገር አለ። መታችሁ ገብታችሁ በልክክ ተመካክረን ተነጋግረን ሁሉም መስራት በሚችልበት ወቅት አንተ ጫካ ዛሬ ላይ ከዝንጀሮና ከጅብ ጋር ማደራይን እየተሻማ ከምትኖር ገብተህ አብሮን ብትሆን ምንኛ ያምርባናል። እና ምንም ስራ ሞልቷል። ንቃተ ልቦና ይመለስ፣ ወደ ሰው ተመለስ። ደምደም አይሽተት። ይሄ ትክክል አይደለም። በዚህም ያለ በዛም ያለ እንዲሁም ከባህር ማዶ ውጭ ሆናችሁ የምትሰሩት ደግሞ ቶት በእንቅብ ጋራ አይፈርስም፣ ቢፈርስም አይታረስም። በእንቅብ ጋራ እንደማይፈረስ ሁሉ የማይሆን ነገር ውስጥ አትታገሉ። ሀገራችን ኢትዮጵያ ድሮ እናንተ እንደነበራችሁበት አይደለችም። ማታ ማታ ብቻ መጎብኘት አይደለም፣ ቀን ቀንም ተመልከቱ። የእናንተን ፎሎ እና ጥቅማችሁን ብቻ መሰብሰብ ሳይሆን ያው ሆዳችሁን እናውቀዋለን። ከስር መቀመጫው ተቆርጦ አሸዋ ላይ ተተክሎ ውሃ ሲቀዳበት የሚውል በርሜልና የእናንተ ሆድ ተመሳሳይ ነው። ጠጋ አይልም፣ አይጠጋቸውም። ብትበሉም ብትጠጡም ያው ናቸው፣ አትሞሉም። የእናንተም ሀሳብ ስለማይሞላ በአንዳዊነታችሁም ስለማይሳካ ኑና ተረጋጉና በአንዳዊነት እርግጥ አይለቃችሁም። ምክንያቱም ከዘመናዘሮቻችሁ ነው ይዛችሁ የመጣችሁት። አኗኗራችሁ ዘይቤም ምንጫችሁ ባንዳዎች ናቸው። የባንዳ ልጅ ደግሞ ምንም ተሳስቶ በፍጹም የሀገር ልጅ መሆን አይችልም። ስለዚህ እኛ የምንላቸው አንድ ቋንቋ እስከተነጋገርን ድረስ ታውት፣ ሁሉም ተውት። ኢትዮጵያዊ የሆናችሁ ጸረ ኢትዮጵያን የምትሆኑት በሙሉ ተውት። ይሄ ዘመን ለእናንተ ምቹ መሆን ሲገባ ረግጣችሁ ሄዳችኋል። በግራ እግራችሁ ረግጣችሁ ወጣችሁ ከሆነ በቀኝ እግራችሁ ኑ ግቡ። በቀኝ እግራችሁ ረግጣችሁ ከወጣችሁ ግራ እግራችሁ አጭር ስለሆነ ስለማትመለሱ እዛው ባላችሁበት ኑሩ። ቢያንስ እዚህ ላሉት ቤተሰቦቻችሁ፣ ለወንድሞቻችሁ፣ ለየቶቻችሁ። በተረፈ ግን ሰላም ሁኑ። ለነገሩ ሰላም የላችሁም፣ ሰላም አይፈልጉም፣ ለሌት አይተኙም። ለማንኛውም በቀጣይ ለሚመለከታቸው ጥያቄዎች ካላችሁ ልንሰጣቸው ዝግጁ ሆነን እንመጣለን። ሰኚ ጥሬን አክብረክ ካለህ ጊዜ ላይ ቆጥበክ ብዙ ስራ እንዳለህ አውቃለሁ። እዚህ ስቱዲዮ ድረስ መጥተክ ይህንን የመሰለ ጥሩ ማብራሪያ፣ ጥሩ ግንዛቤ ሰጥተህናል ብዬ አስባለሁ። እጅግ በጣም አመሰግናለሁ። እጅግ በጣም አመሰግናለሁ። እኔም ወደፊትም አብረን እንደምንሰራ ቃል ገባለሁ። ጥያቄዎች በኮሜንት መልክ ከበዙ ተጨማሪ ማብራሪያና መልስ ለመስጠት
ዝግጁ ነኝ። እኛም እንግዲህ ለአድማጭ ተመልካቾቻችን ምናልባትም ጥያቄዎች ካሉ እንዲሁም ደግሞ ሰኚን መጠየቅ የምትፈልጉት ነገር ካለ በኮመንት ላይ ታስቀምጡልን አላችሁ ብለን ተስፋ እናደርጋለን። በድጋሚ እጅግ በጣም አመሰግናለሁ። የተከበራችሁና የተወደዳችሁ የሀቅና ሳቅ ሚዲያ አድማጭና ተመልካቾቻችን ፕሮግራማችን የተከታተላችሁትን ይመስል ነበረ። ቀሪ ዝግጅቶች ይኖሩናል። ጥሩ ጊዜ ይሆንላችሁ።